ማንንም አፉን ከፈተ ቢል ወደ ኋላ አልቀርም። ማድረግ ከማድረግ ወደ ኋላ አልልም። እቺ ስግብግብ ብሎ ህዝቡ ስለታዘበ ጊፍት የሚሰጣት ሰው ጠፋ። እካክነሽ ባሌ ይሰራል ብለሽ ሁለተኛ እንዳታወሪ። ባሌ ስራለው ባሌ ነው የሚያስተዳድረኝ የሚል ወሬ ሁለተኛ እንዳንሰማ። ሆዳ ለበጎ ያደርግልሽ። እውነቱን ነው፣ ለበጎ ያደርግልሽ። እያያችሁ እሱ ሀቢባ እኮ አልተኛችም፣ ስለዚህ ዝም ብሎ ነው፣ የኢትዮጵያዊ አባባል ነው፣ ኢትዮጵያውያን ናቸው እንደዚህ የሚሉት፣ ባህል ነው የሚለውን አቆሙ። ባህል አይደለም፣ ትክክለኛ ሳይንሱ የሚለው ነው። ሰላም ሰላም፣ እንዴት ናችሁ የተወደዳችሁ የኛ ቤተሰቦቼ? እኔ በጣም ደህና ነኝ። ይሄ ሳምንት በጣም የሚገርም ማህበራዊ ሚዲያ ላይ በጣም ብዙ አዳዲስ ነገሮች የተፈጠሩ፣ በጣም ብዙ አጀንዳዎች የተፈጠሩበት፣ በላይ አንዱ አጀንዳ ሳይልቅ አንዱ የተተካበት በላይ አጀንዳ የተፈጠረበት ሳምንት ነው። ከነዛ አጀንዳዎች መካከል ደግሞ እኛ ይሆናል ብለን እንወያይበት ብለን ያሰብኩትን ወደ እናንተ ይዤ መጥቻለሁኝ። በዋነኝነት ዛሬ የምናየው ሀቢባ እንግዲህ ከወለደች በጣም ጥቂት ቀናቶቿ ነው እና ከወለደች ጊዜ ጀምሮ እንግዲህ 3 ቀን 2 ቀን ከዛ ላይቭ ገብታለች እና በጣም ብዙ ሰዎች እየተነጋገሩባት ይገኛሉ፣ እየተቿት ይገኛሉ። ዮናስ እነ ጂጂ በበጎነትም ጥሩ ነው እንኳን ገባች ያሏሉ። ዮናስ ደግሞ ገንዘብሽን በልተሽ ማጨርሽ አንቺ በጣም ስግብግብ ነሽ ሲል በግልጽ ተናግሯታል ማለት ነው። እና የሀቢባን ጉዳይ እንደ መነሻ አድርገን የምናየው ይሆናል። እኛ ኢትዮጵያ ውስጥ የለመድነው አራስነት ጊዜ አለ፣ 3 ወር ከዛም በላይ ሰው በአራስነት ይቆያል ተኝቶ አልጋ ላይ ምናምን እና ይሄን ነገር እንዴት ታዩታላችሁ? የሀቢባን ላይቭ በጣም በዚህ በአጭር ጊዜ ውስጥ መግባት ምን ትላላችሁ? የኛ እይታን ዛሬ ድንገት ያያችሁ ሰዎች ሰብስክራይብ አድርጋችሁ ወደ ቻናሌ ገባ ጎራ በሉ ስል በአክብሮት ነው መጋብዛችሁ። የቤተሰብ አባል ሆናችሁ ሁላችሁም ደግሞ ላይክ በማድረግ ይሄን ቪዲዮን ጀምሩ። ወደ ሙሉ ቪዲዮ እንሄዳለን። እንግዲህ በዋነኝነት ዛሬ የምናየው የሀቢባን ጉዳይ ነው። እንደነገርኳችሁ የምንወያይበት ነገር ስላለ እሱ ላይ ማለት ነው። ሀቢባ ከወለደች በጣም በጥቂት ጊዜ በሳምንት ራሱ በማይሞላ ጊዜ ላይ ተመልሳ ላይቭ መጥታለች እና ሀቢባ ላይቭ መምጣቷ በጣም ብዙ ሰዎችን እያከራከረ ይገኛል እና እነ ዮናስ እነ ጂጂኪያ ሌሎችም ማለት ነው እነ ሄለን ሳይቀሩ በጣም ቲክቶክ መንደር በጣም ሰዎችን እያነጋገረ ይገኛል ማለት ነው። ያን በተመለከተ ራሷ ሀቢባም የሰጠችው ምላሽ አለ። እስቲ ዮናስ ያለውን እንስማ። እንግዲህ መጀመሪያ ዮናስ ምን አለ እሱን ሰምተን ደግሞ ወደ ሌሎቹ ለቀጣዮቹም የምናልፍ ይሆናል። መልካም ቆይታ። እካክነሽ ባሌ ይሰራል ብለሽ ሁለተኛ እንዳታወሪ። ባሌ ስራለው ባሌ ነው የሚያስተዳድረኝ የሚል ወሬ ሁለተኛ እንዳንሰማ። ሆዳ ለበጎ ያደርግልሽ። እውነቱን ነው፣ ለበጎ ያደርግልሽ። ለበጎ ያደርግልሽ ነው የምለው። ስለዚህ ከዚህ ነገር ብትወጪ ጥሩ ነው። በኋላ ሆርሞንሽ ተደበላልቆ ባዶ እንዳትገቢ ስትንገበገቢ። እውነቴን ነው፣ ባዶ እንዳትገቢ፣ አትንገብገቢ። ሆዳ ብሩ የትም አይሄድም። እንዲያውም ተናፍቀሽ ብትመጪ ስንት ነገር በዘነበልሽ፣ ስንት ነገር ባወረዱልሽ። ወር ጠፍተሽ ምናምን እንኳን ብትመጪ ኖሮ እግዚአብሔር ምስክሬ ስንት ነገር ያዘንቡልሽ ነበር። እንኳን ደህና መጣሽ ልጄን ይውልኝ ምናምን ብትይ ኖሮ የአገር ነገር ያወርዱልሽ ነበር። ጅብ ነሽ፣ እግዚአብሔር ምስክሬ ጅብ። እኔ የጻኑ አሳዘነች። ፈጣሪ ሆይ ድረስ። በጣም የሚገርም ነገር ነው እንግዲህ ዮናስ ያነሳው። በጣም እንደውም ተናፍቀሽ ብትመጪ ላንቺ ይሻልሽ ነበር፣ ያ ነበር ላንቺ የሚሻልሽ ብሏታል። እና ደግሞ ጂጂን በበኩሏ ይሄንን ሀሳብ ሰጥታለች። ልጅሽን እንደዚህ ይዘሽ ምድረ ወረኛ እንዳትተኝ፣ ልጅሽን እንደዚህ ሽጋሽ ጥጦ እየሰጠሽ ታፕ አድርጎ እኔም አግዝሻለሁ። ታፕ አድርጎ እሰይ እንዳትተኝ። ምንም አትሆንም እንዴ። መፈራት ከነበረበት ስር ጉዞና ነበር መፈራት። እንዳትተኝ ተጫዋች። እንዲያውም በትንሿ ልጅ ስም ደግሞ እንትን አውጭላት፣ አካውንት አውጭላት። እንዲያውም ስሟን ብትያት ቲክቶክ ብትያት እንደ ሀሳብ እና እንደተመለከትነው ነው ማለት ነው። እንግዲህ ይህንን ሀሳብ ሰጥታለች። ሌሎችም በዚህ ላይ ሀሳባቸውን የሰጡ ሰዎች አሉ። ይህ በእንዲህ እንዳለ እነዚህን ሀሳቦች አስተያየቶቹ ላይ ይዘን እስቲ ለመሆኑ ሳይንሱ ምን ይላል? አንዲት ሴት ከወለደች ምን ያህል ጊዜ ነው ማረፍ ያለባት? ይህንን በጣም ሲሪየስሊ ልንመለከተው የሚገባ ነገር አለ። ምክንያቱም በባህል ደረጃ ነው ይባላል። ብዙ ጊዜ ኢትዮጵያ ስለሆንን እንደፈለግን ነው ምንተኛው። ምክንያቱም በጣም ብዙ ሰው አለ፣ ወገን ዘመድ አለ ከጎን። ስለዚህ መተኛቱ እኛ ኢትዮጵያ ስለሆንን ነው እንጂ ግዴታ ሆኖ አይደለም ሲሉ የሚከራከሩ ሰዎች አሉ። ከዛ ደግሞ ባሻገር አይደለም ሴት ልጅ ወገቧ በጣም አይችልም እና ወልዳ ከተጎዳች ሁሌም ትጎዳለች፣ ስለዚህ ሴት ልጅ ማረፍ አለባት ሲሉ ደግሞ ክርክር የሚያስነሱ ሰዎች አሉ፣ የሚያቀርቡ ማለት ነው። እንግዲህ
አሁን ከቅርብ ጊዜ ወዲህ የምናየው ነገር አለ። ሀቢባ ብቻ አይደለችም፣ እኔ ሌላም አይቻለሁኝ። ወልዳ በማግስቱ ሱቋን የከፈተችና ስራ ላይ የገባች ሴት አውቃለሁኝና እዚሁ ቲክቶክ ላይ ታቆታላችሁ ብዬ አስባለሁ። ስሟን ባላቀውም ብቻ ቲክቶክ ላይ ያለች በጣም ፌመስ ልጅ ማለት ነው። እንደውም ብዙ ጊዜ መነጋገሪያ ሳደርጓት ነበር ማለት ከትዳር አኳያ ባሏ ያን ያህል ኃላፊነት የሚሰማው ሰው ቢሆን ኖሮ ወልዳ በማግስቱ ስራ አትገባም ነበር ያሉ ሰዎች አሉ። ሀቢባንም እንደዛው ነው የሚተቿት እንደ አዳምጥ ነው ማለት ነው። ለመሆኑ ሳይንሱ ምን ይላል? አንዲት ሴት ልጅ ወልዳ ምን ያክል ጊዜ ነው መተኛት ያለባት? ይሄንን ማጥራት አለብን። ይሄን ይጠቅማቸዋል ብዬ ስለማስብ ነው የምነግራችሁ። ከሳይንሱ አንፃር ከባህል ያለውን እንዳለ ሆኖ ለመሆኑ ሳይንሱ ምን ይላል? ሴት ልጅ ወልዳ ምን ያክል ጊዜ መተኛት አለባት የሚለውን ጎግል ላይ እንጠይቃለን ማለት ነው። እና ሳይንሱ ምን ይላል? የወለደች ሴት በትክክለኛ በሳይንሱ ከኑሮ ካለመመቸት ጋር ተያይዞ ያለውን እንተወውና ሀገር ውስጥ ኢትዮጵያ ውስጥ የሚባል ብዙ ነገር ስላለ ብዬ ነው ከሀገር ውጭ ምናምን። ግን ደግሞ ሳይንሱ ምን ይላል? የወለደች ሴት በትክክል ወገቧ እንዲስተካከል ጤናዋ ወዳለበት እንዲመለስ በተወሰነ መልኩ እንድትበረታ ምን ያክል ቀን ማረፍ አለበት ብዬ ጠይቄ ነበር ማለት ነው። እና ከተለያዩ የጥናት ምንጮች የተውጣጡ መረጃዎችን ለማሰባሰብ ሞክራለሁ። እና ምን ይላል መሰላችሁ? ጎግል ላይ አንዲት ሴት ወልዳ አዲስ እናት ማለት ነው ለ15 ቀን ያክል ማለት ነው ለ15 ቀን ያክል ሪስትሪክትድ የሆነ በቃ ጀስት ማረፍ አለባት ይላል። ዲፕ የሆነ እረፍት ያስፈልጋታል ይላል። ይሄ ስንት ጊዜ ነው? 15 ቀን። ሴትይቷ በረታችም አልበረታችም፣ ጥሩ ነገር ኖራት አልኖራትም፣ ይሄ እንዴት ነው ሞራሉ ኖራት አልኖራትም፣ ኢትዮጵያ ውስጥ ሆነች ከሀገር ውጭም ሆነች ኑሮ ባይመች ያው ግዴታ ነው እንግዲህ እየነዳን ሄደን ወልደን ልንመለስ እንችላለን፣ የኑሮ ሁኔታ ስለሆነ ማለት ነው። እንደዛ ይሄ የኑሮ ሁኔታ ነው እንጂ ሕክምና የሚለው አይደለም። ሕክምና ቢያንስ 15 ቀን አንዲት ሴት ወልዳ ማረፍ አለባት ይላል። ምክንያቱም ወገቧ፣ ሰውነቷ፣ እያንዳንዱ ነገር አዲስ ነው። ስለዛ 15 ቀን ቢያንስ ማረፍ አለበት ይላል ማለት ነው። እና አጠቃላይ ረጅም እስከ ስንት ጊዜ መሄድ አለበት ደግሞ ብላችሁ ብትጠይቁ ከ6 ሳምንት እስከ 8 ሳምንት ያክል ማረፍ አለባት። በቃ 6 ሳምንት ያህል ካረፈች ወይም 8 ሳምንት ያህል ካረፈች በቃ ይሄ በጣም ትልቅ ረፍት ነው፣ በጣም ጥሩ ነው ማለት ነው በዚህ ደረጃ የምታርፍ ከሆነ። ነገር ግን 15 ቀን ከ15 ቀን በታች ሴት ልጅ ወታ ካልጋዋ ባትሰራ ይመከራል። ይሄ ከሳይኮሎጂ አንጻር፣ ከጤና አንጻር፣ ከተለያየ ማህበራዊ ጉዳቱ አንጻር ተጽዕኖ አለው ለዛች ለሴትይቷም ሆነች ለወለደችው ማለት ነው፣ ለልጇ ለተወለደውም ሆነ ከፍተኛ የሆነ ጉዳት አለው። ስለዚህ 15 ቀን ግድ ነው። አሁን ሀቢባ እልህ ነው ያዛት፣ እልህ ውስጥ ስላለች ነው ምን አገባችሁ እናንተ ምናምን። እና እልህም አለ ኑሮም ደግሞ ሊኖር ይችላል። እዚህ ጋር ገንዘብ ሊያስፈልጋት ይችላል፣ መስራት ሊኖርባት ይችላል። ምክንያቱም ቢሏ መከፈል አለበት፣ ልጆቿ መማር አለባቸው ምናምን። ስለዛ ያ ገንዘቡን ስለፈለኩት ልስራ ትበል እንጂ እኔ ምንም አልሆንም ማለት አትችልም። ምክንያቱም ራሱ ጥናት ያረጋገጠው ነገር ስለሆነ ማለት ነው። ይሄ በምን መልኩ ነው መሄድ ያለበት መሰላችሁ? ከ1 ቀን እስከ 5 ቀን አልጋ ላይ ሆና ወልዳ ስትመጣ ከ1 ቀን እስከ 5 ቀን አልጋ ላይ ሆና ማለት እዛው እየተመገበች እዛው ልጇን እያጠባች እዛው እየተንከባከበች በቃ ራሷን እዛው ቴክ ኬር ማድረግ አለባት ለ5 ቀን ከ1 ቀን እስከ 5 ቀን ድረስ ማለት ነው። ከዛ ደግሞ ከ6 ቀን እስከ 10 ቀን ደግሞ ባለው በዛ መሀል ደግሞ አልጋው አካባቢ እዛችሁ መነሳት፣ ንፋስ መቀበል፣ እዛው ሩቅ ሳትሄድ ማለት ነው። ከዛ ደግሞ መብላት እዛው አካባቢ። ግን እንደዛም ሆኖ በእነዚህ ቀናቶች ራሱ አልጋ ላይ ያለውን እረፍት ማለት ነው ልትደራደርበት አይገባም ይላል ማለት ነው። ከዛ ከ15 ቀን በኋላ ደግሞ ማለትም ከ11 እስከ 15 ቀን ባለው ደግሞ አራውንድ ዘ ቤድ ይላል ማለት እዛው አካባቢ ቤቷ አካባቢ ሳሎኗ ሊሆን ይችላል፣ ትንንሽዬ ወኮችን ማድረግ ሊሆን ይችላል። ግን እንደዛም ሆኖ ማለት ነው ምግብ እንድታበስል አይፈቀድም፣ እንድታጸዳ አይፈቀድም። ሌላ ደግሞ ከባድ ነገሮችን እንድታነሳ አይፈቀድም ማለት ነው። ይሄ 15 ቀኑ በ5 ቀን ሲከፋፈል ነው ማለት ነው። ሌላው እንግዲህ በረጅሙ ደግሞ ስናስበው ከ3 ሳምንት እስከ 6 ሳምንት ደግሞ እረፍት አለ ከ15 ቀኑ በተጨማሪ ማለት ነው። ይሄ ደግሞ ቀስ እያለች ግራጁዋሊ ወደ ነበረችበት የምትመለስበት
ጊዜ ነው ማለት ነው። ይሄ ማለት በጣም ትንንሽ የሆኑ ማይከብዱ የቤት ውስጥ ስራዎቿን ልትሰራ ትችላለች ይላል ማለት ነው። ሌላ ደግሞ ቢዮንድ 6 ዊክ ወይም ደግሞ ፉል ተርም የሚባለው ማለት ነው ክሊር የምትሆንበት ከ6 ሳምንት እስከ 8 ሳምንት ባለው በቃ ክሊር የምትሆንበት ጊዜ ነው። ይሄ ደግሞ ሰውነቷ ራሱን የሚገነባበት ቲሹዎቿ ይሄ ስትወልድ ተወጣጥረው የነበሩ ተጨንቃ የነበረው ኤቭሪቲንግ ወደ ቦታው የሚመለስበት ጊዜ ስለሆነ በዚህ ጊዜ ቀላል የሆኑ ኤክሰርሳይሶችን ከዶክተር ጋር እየተመካከረች ቀላል የሆኑ ባልጋዋ ላይ ሆና ምናምን የሚሰሩ ነገሮችን ልትሰራ ትችላለች ማለት ነው። ማለት ኤክሰርሳይሶቹን ነው የምላችሁ። እንደገና ደግሞ የሆነ በተወሰነ መልኩ ስራዎችን ልትጀምር ትችላለች ማለት ነው። ከ6 ሳምንት እስከ 8 ሳምንት ባለው ጊዜ ልብ በሉ። ከዛ በፊት ግን ባለው ጊዜ ላይ በምንም ሁኔታ ምንም አይነት ሁኔታ ላይ ማለት ነው አንዲት ሴት ልጅ እንደው በጣም ካልተቸገረች በስተቀር በጣም በቃ ከምን ጋር ነው በቃ ግዴታ ካልሆነባት በስተቀር እንድትወጣ እንድትሰራ ብዙ እንድትቀመጥ አይመከርም ማለት ነው። ይሄ ዶክተሮችም ያሉት ሕክምናውም የሚለው ነው ማለት ነው። እና እንግዲህ ለምንድን ነው እሱ ሬስት ማድረግ እንደዚህ ክሪቲካል የሆነው በተለይ 15 ቀኑ እረፍት ክሪቲካል የሚታየው ለምንድን ነው የሚለውን ደግሞ ስናየው ለምሳሌ እንግዲህ ይሄ የኛ ማህፀናችን በቦታው እስከሚመለስ ድረስ 6 ሳምንት ያክል ሊፈጅበት ይችላል። ስለዚህ በዛ ሰዓት ላይ ትልልቅ ነገሮችን የምናደርግ ከሆነ የሆነ ነገር የምናደርግ ከሆነ የደማው አለ ከዛም በላይ ደግሞ መድማትን ሊያጋጥም ይችላል። ስለዚህ ሙሉ በሙሉ ማህፀናችን ወደ ቦታው እንዲመለስ ሽሪንክ እንዲያደርግ ማለት ነው እንደነበረበት ያንን የረፍት ጊዜ መጠቀም አለብን። ማህፀናችን ሊወርድ ይችላል ያን ነገር ማናደርግ ከሆነ ማለት ነው። ሌላ ደግሞ ቁስሉ የነበረው ቁስል ሂል የሚያደርግበት የሚፈወስበት እና በጥቂቱ የሚድንበት ጊዜ ነው ማለት ነው። ስለዚህ እሱንም አንድ ያ ነው ማለት ነው። በየትኛው በሴስም ወለድን በምጥም ወለድን ሂሊንግ ታይም ይፈልጋል ሰውነታችን። ስለዚህ ያ ጊዜ ሂል የሚያደርግበት ጊዜ ነው። ሌላው ደግሞ የሆርሞናል ሽፍት የሚያጋጥመን አለ አይደለ? ኤስትሮጅን እና ፕሮጀስትሮን ድሮፕ በጣም ያጋጥመናል ከወለድን በኋላ። ረፍት በምናደርግበት ጊዜ ይስተካከላል ማለት ነው። ስሜታችን ይስተካከላል፣ ሆርሞናችን ይስተካከላል፣ ያለን የምናደርገው ነገር የተስተካከለ ይሆናል። ስለዚህ ለዛ ያስፈልገናል ማለት ነው። እና ይሄንን ነገር ነው እንግዲህ ሳይንስ የሚለው። በምን መልኩ እንረፍ ደግሞ ካልን ለምሳሌ ስሊፕ ዌን ዘ ቤቢ ስሊፕ ይላል። ልጅሽ ሲተኛ አብረሹ ተኝ ነው። በቃ ቀንም ሆነ ማታ አብረሹ ሁኚ፣ ልጅሽ ሲተኛ አብረሹ ተኝ ነው የሚለው ማለት ነው። ከዛ ደግሞ አውትሶርስ ኮርስ የሚላለ ማለትም የሚያግዝሽን ሰው ከመቅጠር ምቺ ከሆነ ቅጠሪ፣ ቤተሰብ ካለሽ አብሮሽ ይሁን፣ ብቻ የሚያግዝሽ ሰው አጠገብሽ አድርጊ እንጂ አንቺ ተነስተሽ በምንም ሁኔታ ረጅም ሰዓት አትቀመጪ፣ ረጅም ሰዓት አትስሪ ይላል ማለት ነው። ሌላ ደግሞ ሊሚት ተገስት ይላል። እንግዳ ብዙ እንዳይጠይቅሽ አድርጊ፣ ቤትሽ ብዙ ሰው እንዳይመጣ አድርጊ፣ ምክንያቱም እረፍት ማድረግ ስላለብሽ ማለት ነው። ሌላው ደግሞ ሁሉንም ነገር በአቅራቢያሽ አድርጊ። ለምሳሌ ዳይፐሩንም ሊሆን ይችላል፣ ሌላ የምትጠቀሚበትን ውሃ ምንም አጠገብሽ አድርገሽ በዛ ነገር ተጠቀሚ ይላል ማለት ነው። እና ይሄንን ወደ ሀቢባ ኮንዲሽን ስናመጣው ሰዎቹ ያሉት ነገር ትክክልነት አለው። ያው መንፈሱ ራስ ወዳድ ወይም ደግሞ እሷን ለማጥቃት እንዴት እንደዚህ ለምቀኝነት ምናምን ሊሆን ይችላል። ይሄ የተናገሩበትን መንፈስ እነሱ ያውቁታል ተናጋሪዎቹ ማለት ነው። ያው ቲክቶክ ላይ መበሻሸቅ ሁሌ ስላለ የማብሸቅ ስትራቴጂ ነው። ግን እናንተ ሌሎች ሴቶች ማለት ነው ይሄንን እያያችሁ እሷን እያያችሁ እሷ ሀቢባ እኮ አልተኛችም፣ ስለዚህ ዝም ብሎ ነው የኢትዮጵያዊ አባባል ነው ኢትዮጵያውያን ናቸው እንደዚህ የሚሉት ባህል ነው የሚለውን አቆሙ። ባህል አይደለም፣ ትክክለኛ ሳይንሱ የሚለው ነው። ሴት ልጅ ወልዳ 15 ቀን ላይፍ እንኳን ቢያስገድዳት በኋላ ላይ ጉዳት አለው እና ላይፍ ካላስገደዳት በስተቀር ኑሮ ኢቭን ኢፍ ባይመቻት እንኳን ለ15 ቀን ያክል ግን ማረፍ አለባት። ከቻለች እስከ 8 ሳምንት ድረስ በጣም ከቻለች ማለት ነው። ካልሆነ ግን እስከ 15 ቀን። አያችሁ እናቶቻችን የሚሉት ኢትዮጵያውያን የሚሉት እኔ ውሸት ነበር የሚመስለኝ የእውነት ለመናገር በፊት ማለት ነው። ዝም ብሎ ነው መብላት ምናምን እኔ እንኳን በራሴ ስነግራችሁ ውሸት ነበር የሚመስለኝ፣ ግን እንደዛ እንዳልሆነ በብዙ ነገሮች አይቼዋለሁኝና ይሄ ኢትዮጵያውያን የሚሉት ነገር ሳይንስ ማይለው ነው ምናምን እንላለን እንጂ የሆነ ቦታ ላይ በጣም በሚደንቃችሁ ሁኔታ እንዴት እነሱ እንዳሰቡት አናውቅም። ግን ኢቭን የምንበላው ምግብ ማለት ነው እነሱ በሳይንስ አስበውት አይደለም እናቶቻችን አባቶቻችን አይደለ ግን ማለት ነው
በትክክል አሁን አጥሚት በጣም እንጠላለን፣ ይሄ ገንፎ በጣም እንጠላለን። በቃ በጠቅላላ በእርግዝና ወቅት የሚደረጉ ነገሮች የማይመቹን ብዙ ሰዎች አሉ፣ ግን በጣም ይጠግናሉ። በጣም አስፈላጊ ነገሮች ናቸው፣ በጣም ጠቃሚ ነገሮች ናቸው። እና እኛ ለጊዜው መወፈሩን ነው እንጂ የምናስበው ከዛ በኋላ ልጃችንን በምናጠባበት፣ በምንንቀሳቀስበት፣ በምንሯሯጥበት ጊዜ ያ ነገር መቀነሱ የማይቀር ነው ማለት ነው። ስለዚህ ውፍረታችንን ስለማሰብ ያለብን እዛ ጋር ብቁ እናት ለልጅሽ ሆነሽ መገኘት መቻል አለብሽ። እና ይሄ ቅብጠት እንዳይመስላችሁ። ብዙ ሰው ቅብጠት ነው የሚመስለውና 15 ቀን ወይም ደግሞ እንዲህ ያልጋ ላይ ለተኛ ሶፋ ላይ ምናምን ቅብጠት ነው የሚመስለው። የሚገርማችሁ አሁን ላይ አይታወቀንም። በተለይ አዲስ እናት ስንሆን ይሄ አሁን ዘመኑም ስለሆነ በቃ ተኳኩለን ምናምን ፏ ብለን ማለት ነው መሄዱን ነው የምንመርጠው አይደለ? ግን አሁን አይታወቀንም። የሆነ ቀን አለ የሚታወቀን። በጣም ጫናዎች ሲበዙ እድሜያችን ከፍ እያለ ሲሄድ በሽታዎች ምኑ መሰብሰብ ሲጀምሩ የዛኔ ያን የተጎዳ ነው ጉዳት ሳይቀር ወልደን ያላረፍ ነው ጉዳት ሳይቀር ማለት ነው ይታወቀናልና ወገባችን ይታወቀናል። ራሳችን ሊሆን ይችላል፣ አቅም ማጣት ሊሆን ይችላል እና ብዙ ነገር እና አለው እንጂ በጣም ጉዳት አለው። እና ይሄ እንትን የሚመስላችሁ ሰዎች ዝም ብሎ ባህል ወግ የሚመስላችሁ ሰዎች እረፉ። ማለት ላይፍ እንደው ይሄ ከባድ ነው ማለት ይሄ በተለይ ውጭ ሀገር ስትኖሩ የሚያግዛችሁ ሰው ላይኖር ይችላል። በቃ ራሳችሁ ወልዳችሁ መታችሁ ቀጥታ ወደ ስራ ልትገቡ ትችላላችሁ፣ ወደ ህይወት ማለት ነው። እና ያ ላይፍ ነው። ግን እንደው እናንተ ራሱ ቀድማችሁ ለወሊድ ከመሄዳችሁ በፊት ማድረግ ያለባችሁን ነገር ፍሪጃችሁ ውስጥ አድርጋችሁ አዘጋጅታችሁ ልብሶቹን ሁሉን ነገር በቃ እያንዳንዱን ነገር ማዘጋጀት ያለባችሁን ነገር አዘጋጅታችሁ አስተካክላችሁ ነው መጠበቅ ያለባችሁ። ያን ጊዜ መጠባበቅ እና ጊዜው ሲመጣ ምን ይሆናል ማለት ነው። ቀጥታ የተዘጋጀ ነገር ስለሆነ ባላችሁ ኩክ ማድረግ ላይ ያቅተው ይችላል፣ ያግዛል። በቃ ወይ ኮሚኒቲ ይኖራል ወይ የሆነ ብቻ የሚያግዛችሁ ሰው አይጠፋም ይሆናል። እና ለትንሽ ጊዜ እንደው ካገኛችሁ የሚያግዛችሁን ሰው ደስ ብሏችሁ ነው ልትቀበሉ የሚገባው እንጂ ይሄ አጉል አባባል ነው ምናምን ብላችሁ ማለት ነው ይሄን ነገር ባትተው ጥሩ ነው። ስለዚህ ሀቢባ አሁን ላይታወቃት ይችላል። ቁጭ ማለት ራሱ ረጅም ሰዓት ከባድ ነው። ይሄ ደግሞ የሷ ላይፍ ነው፣ እኛ ምን አገባን የምንለው ነገር አይደለም። ምክንያቱም በጣም ፌመስ ናት፣ ብዙ ሰው የሚከተላት ሴት ናት፣ ብዙ ኢትዮጵያን የሚከተሏት ሴት ናት። እና ለዛ ፌመስም ስለሆነች እሷ የምታደርገው ነገር ሁሉ ትክክል የሚመስለው ሰው አለ። እንደዛ ግን አይደለም። ሳይንሱ እንደዛ አይልም። ሳይንስ ምን ይላል? ሕክምናው ምን ይላል? እንዴት ነው መሆን ያለበት? ሕክምናውን ከእናቶቻችን ከሳይንሱና እናቶቻችን የሚሉትን ነገር አንድ ላይ አጣምረን ማየት አለብን። እውነት ይሄ ነገር እኮ እውነት ሊሆን ይችላል ብለን ማሰብ አለብን። ስለዚህ ከአቅማችን በላይ ካልሆነ በስተቀር ምንም ነገር ቢሆን ማለት ነው እንትን እንዳትሉ፣ ይሄ እንዳትሸወዱ። እሺ ማረፍ አለባችሁ ሴቶች። ይሄንን እድል ይሄንን አጋጣሚ አታገኙትም። በደንብ የምታርፉበት ጊዜ አሁን ነው እንጂ አሁን ማረፉ የእናንተ ጊዜ ነው። ስለዚህ ሀቢባ ልክ አይደለሽም። በቃ ማለት ገንዘብ አስፈልጎሻል፣ መስራት ፈልገሻል። አዎ በቃ በሱ እንስማማለን። ከዛ በተረፈ ግን ይሄ ምን ያረጋል? ማረፍ ምን ያረጋል? እናንተ ዝም ብላችሁ ነው ስታካብዱ ነው ምናምን አይደለም። ማለት ቲክቶክ እኮ ነው ቁጭ ብላ ነው አንድ ቦታ ምናምን አይደለም። ቁጭ ብላ በጣም ብዙ ስክሪኑ አለ። ይሄ ስክሪኑ በራሱ የሚያመነጨው ላይት አለ። ቲክቶክ፣ ፌስቡክ፣ ዩቲዩብ ምናምን ስናይ እኮ ያ ላይት ጭንቅላታችን ላይ የሚረጨው ነገር አለ። ያ የሚረጨው ነገር እንቅልፍ እንዳንተኛ ያደርገናል አይደለ? እንቅልፍ አንተኛም። እና አንዲት አራስ እናት እንቅልፍ መተኛት በጣም እያለባት ለዛውም ልጇ ራሷ አታስተኛትም። ታውቃላችሁ አራሶች በጣም ከባድ ነው አራስ ልጅ ይዞ መተኛት። እሱ ፕላስ እያለ ይሄ የስክሪኑ ማብራት ደግሞ ይሄ ብርሃኑ ደግሞ ሌላ እንቅልፍ እንዳንተኛ የሚያደርገን ነገር ነው። ስለዚህ ሁለቱ ሲደመሩ ጡት ማጥባት አለ፣ እንደገና ልጅቷ አታስተኛትም እንዳልኳችሁ፣ ከዛ ስክሪኑ ሲጨመርበት እነዚህ ብዙ ነገሮች ሲደማመሩ ይሄ ፊዚካሊ ቀስ እያለ ነው እየበላት እየሸረሸራት የሚመጣውና ከዛም በላይ ደግሞ ይሄ ጭንቅላቷ ሜንታል ሄልዝ በጣም ዲፕሬስድ ያረጋታል ከጊዜ ብዛት። አሁን አይደለም የፖስት ፓርተም ዲፕሬሽን ውስጥ ልገባ ትችላለች። አሁን እሷ እልህ ውስጥም ስለሆነች እንደገና ይሄ ወከባ ውስጥም ስለሆነች ላይታወቃት ይችላል። ስለዚህ ቀስ እያለ ነው እየሸረሸረ እየበላት የሚሄደው እና ሰዎች ለሷ በማሰብም ባለማሰብም ግን ደግሞ ነገርየውን ለምን እንደዚህ ታደርጊያለሽ እያሉ ያሉ ሰዎች አሉ። እና ግን ያንን ነገር እሷ ሰዎች እንደዚህ የሚሉት እኔ እንደዚህ ስለሆንኩ ነው ምናምን ብላ ማሰቡን ከውስጧ ማውጣት አለባት። ማሰብ ያለባት ግን ልክ እንዳልሆነች ነው። በካላችሁ ኮሜንት ክፍት ነው፣ እናንተ ነው የሚጠብቀው። ኮሜንት አድርጉልኝ።
ይሄን የመሰለ ዝግጅት ነው ይዤላችሁ የቀረብኩት። ዝግጅቴ ላይ ሐሳባችሁን አስተያየታችሁን ኮሜንት ላይ ልታኖሩ ትችላላችሁ በጠቅላላ ማለት ነው። አመሰግናለሁ እስካሁን ድረስ ስለመጣችሁ እና ሰብስክራይብ ያደረጋችሁኝ ሰብስክራይብ እንድታረጉኝ ስጠይቃችሁ በአክብሮት ነው። ላይክ ስላረጋችሁ አመሰግናለሁ ያረጋችሁ ማለት ነው። በሌላ ዝግጅት እስክንገናኝ ድረስ እወዳችኋለሁ። ቸርን ሰንብት። ቻው